ዓለምን ከፍተኛ ችግር ውስጥ እየከተተው የመካከለኛው ምስራቅ ውጥረት በየቀኑ አዳዲስ ነገሮች እየተፈጠሩ ይገኛሉ። ይህም ውጥረት ከቀን ወደ ቀን ተሻሽሎ ወደ ሰላማዊ ሂደት ይመጣል የሚለው ተስፋ ሙሉ ለሙሉ የጠፋ ይመስላል። በየቀኑ አዳዲስ ውሳኔዎች ይወሰናሉ፣ ከባድ የጦር መሳሪያ ውጊያዎች ይደረጋሉ። ይህም የመካከለኛው ምስራቅ ውጥረት ከመካከለኛው ምስራቅ አልፎ ቀሪው ዓለምን መጉዳት ከጀመረ ሰንበትበት ብሏል። ታዲያ በዚህም ሁኔታ ዓለም በነዳጅ እጥረት ምክንያት በከፍተኛ ችግር ውስጥ ባለበት በዚህ ወቅት ላይ ሁለቱ ኃይሎች ለሰላም አማራጭን ሳይሆን የግጭት ማባባሻ መንገዶችን እያሰፉ ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በ48 ሰዓት ውስጥ የሆርሙዝ ሰርጥን የማትከፍት ከሆነ በኢራን የኃይል ምንጮች ላይ ከፍተኛ ድብደባ እናደርሳለን አሉ። የኢራን አብዮታዊ ዘብ ደግሞ በኢራን በኩል የሚደርስ ጥቃት ለመቋቋም ዝግጁ ነን ብለዋል። እንዲያውም ከዚህ ይልቅ አሜሪካ በኢራን ላይ አዲስ ጥቃት የምትሰነዝር ከሆነ እኛም በመካከለኛው ምስራቅ ብሎም በእስራኤልና በሌሎች የአሜሪካ የጦር ሰፈር በሚገኙባቸው ቦታዎች ላይ ጥቃቴን እሰነዝራለሁ፣ ከዚህም ከፋ ያለ ጥቃት ላደርስ እችላለሁ አለ። የኢራኑ ፕሬዚዳንት መሱድ ፔዚሽኪያንም ደግሞ በበኩላቸው እነዚህ አይነት ዛቻዎችና ማስፈራሪያዎች የእኛን አንድነት ያጠናክሩታል እንጂ የኢራን መንግስትን ለመገልበጥ የሚደረገው ሙከራ አይሳካም እያሉ ይገኛሉ። ታዲያ የእነዚህ ኃይሎች ውጥረት በእጅጉ በተባባሰበት በዚህን ሰዓት እንግዲህ አሁን ላይ የመካከለኛው ምስራቅ ጦርነት ቀሪው ዓለምን በእጅጉ እየጎዳ ይገኛል። ታዲያ እነዚህ ኃይሎች በዚህ ጉዳይ ላይ ምን አይነት ሀሳቦችን እያመጡ ነው የሚለው ተጠባቂ ጉዳይ ነው። ውድ የሀሳብ ዴይሊ ተከታታዮቻችን ለዛሬ የመራረጥንላችሁ ጉዳዮች እነዚህን ይመስላሉ። በእነዚህ ጉዳዮች ላይ እንግዲህ ሰፋና ዘርዘር ያሉ መረጃዎችን ወደ እናንተ ማድረስ ነው የሚሆነው። እናንተም እስከ ፕሮግራሜ ፍጻሜ አብራችሁ እንድትቆዩ ከወዲሁ ጋበዝ። To the Middle East and President Trump's deadline approaching after his new threat to Iran if the Strait of Hormuz is not reopened. President Trump telling Iranians last night they have 48 hours to unblock the strait or he would obliterate their power plants. Iran replied that all energy facilities belonging to the United States will be targeted in response. Only a day earlier, Trump said he was considering winding down the war against Iran. ዓለም በከፍተኛ ችግር ውስጥ ትገኛለች። በተለይ ደግሞ የነዳጅ እጥረት በተለያዩ የዓለም ሀገራቶች ችግሩ በይበልጥ ጎልቶ እየታየ ይገኛል። ይህንን ግጭት የከፈተችው አሜሪካ ሳትቀር በነዳጅ ምክንያት ከፍተኛ ችግር ውስጥ እየገባች እንደሆነ ቢታወቅም ነገር ግን ከሰላም አማራጭ ይልቅ ጦርነቱን ይበልጥ መቀጠሉን ወስናበታለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተለያዩ ጊዜያቶች አዳዲስ ሀሳብን ያመጣሉ። በተለያዩ ጊዜያቶች ደግሞ አዳዲስ ጥቃቶችን ይሰነዝራሉ። ለዚህም ጥቃት እንግዲህ እስራኤል ባልደረባቸው እንደመሆኑ አንጻር ከእስራኤል በኩል ከፍተኛ ጥቃቶች ወደ ኢራን እየተሰነዘሩ ይገኛሉ። ታዲያ የኢራን መንግስትም ቢሆን ከአሜሪካና ከእስራኤል በሚደርስበት ጥቃት የአጸፋ ምላሽ ከመስጠት ወደኋላ አላለም። ነገር ግን አሁን ላይ በጣም የዓለም ትልቅ ችግር የሆነው ከጦርነቱም በላይ የባህሩ ላይ ጦርነት ነው። ይህ የባህር ጦርነት ዓለምን በእጅጉ እየጎዳ ይገኛል። የዓለም 20 በመቶ የሚሆን ነዳጅ የሚተላለፍበት የሆርሙዝ ሰርጥ ከተዘጋ እንግዲህ 3 ሳምንታት አልፈውታል። ታዲያ በዚህ ሁኔታ ላይ ዓለም በነዳጅ እጥረት በምትታወቅበት በዚህ ወቅት አሜሪካም ኢራንም ወደ ሰላም አማራጭ ከመምጣት ይልቅ ግጭቱን በይበልጡ ማጠናከር ቀጥለውበታል። ለዚህም ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥ በ48 ሰዓት ውስጥ ካልተከፈተ የኢራን የኤነርጂ አማራጮችን ሙሉ ለሙሉ እናወድማቸዋለን የሚል ዛቻቸውን አስተላለፉ። አሜሪካ ባለፉት ጊዜያቶች በርካታ ጥቃቶችን በኢራን ላይ ሰንዝራለች። የኢራን አብዮታዊ መንግስት እስካሁን ባለበት ሁኔታ ቀጥሏል። እንዲያውም ከጥቃቱ ይልቅ ደግሞ አጸፋዊ ምላሹ ከፋ እያለ የመጣበትን ሁኔታ እየተመለከትን እንገኛለን። ታዲያ የአሜሪካ ጥቃት በተለያዩ ጊዜያቶች በኢራን ላይ ቢሰነዘርም አሜሪካ ከጎን ይቆማሉ ያለቻቸው ሀገራቶች ከጎኗ ሲቆሙ አልተመለከትንም። ኢራንም ለሚደርስባት ጥቃት አጸፋዊ ምላሽ እየሰጠች ትገኛለች። በአሜሪካው ፕሬዚዳንት ዶናልድ ትራምፕ በ48 ሰዓት ማስጠንቀቂያ ውስጥም ኢራንም ቢሆን በዚህ ማስጠንቀቂያ ላይ የራሷን ምላሽ ሰጣለች። በምላሿም አጸፋዊ ምላሹ የከፋ ይሆናል ስትል ገልጻለች። በዚህም የኢራኑ ፕሬዚዳንት መሱድ ፔዚሽኪያን እንዳሉት ከሆነ በአሜሪካ የሚደርስብን ዛቻና ማስፈራሪያዎች አንድነታችንን ያጠናክረዋል እንጂ ሊያፈራርሰን ወይንም ደግሞ ሊንደን አይችልም የሚላቸውን ሀሳብ የሰጡት። ታዲያ ይህ ሁላ ውጥረት ባለበት ሁኔታ አሜሪካ እዚህ ጦርነት ውስጥ ገብታ እንዴት ይሄ ጦርነት መቋጨት አቃታት? ይህንንስ ጦርነት ወደ ሰላም አማራጭ ለመምጣት ያልሞከረችበት እንቅስቃሴ ምንድን ነው የሚለው ትልቅ ጥያቄ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደዚህ ግጭት ሲገቡ ግጭቱ በቶሎ ወይንም ደግሞ በአጭር የሚቋጭ መስሏቸው ነበረ። ነገር ግን እንደዛ ሆኖ አላገኙትም። ትራምፕ ወደዚህ ግጭት ከመግባታቸው በፊት በቬንዙዌላ ላይ የወሰዱት ኦፕሬሽን በተሳካ ሁኔታ ስለተጠናቀቀላቸው እንደ ቬንዙዌላ ይሆናል የሚል ግምት ነበራቸው። ነገር ግን የኢራን አብዮታዊ ዘብ በእጅጉ ተዘጋጅቶበትና ለዚህ ጥቃት ደግሞ አጸፋዊ ምላሽን ለመስጠት ተደራጅቶ ስለጠበቀ ለአሜሪካ ቀላል አልሆነም። ታዲያ አሜሪካ እዚህ ግጭት ውስጥ ከገባች በኋላ ነገሮች እንዴት ከፉባት የሚለውን እንመልከት። የመጀመሪያው የኢራን ያላቋረጠ አጸፋዊ ምላሽ ነው።
አሜሪካ ወደዚህ ግጭት ውስጥ ስትገባ የኢራን መንግስትን በተለይ ደግሞ አያቶላ አሊ ሐሚዲን ከገደለች በኋላ ሙሉ ለሙሉ የኢራን ስርዓተ መንግስት ይፈርሳል የሚል ግምት ነበራት። ነገር ግን የኢራን ስርዓተ መንግስት ከመፍረስ ይልቅ በእሳቸው ምትክ የተተኩት ኢራንን እያስተዳደሯት ይገኛሉ። የኢራን አብዮታዊ ዘብ መሪ አያቶላ አሊ ሐሚዲ ከተገደሉ በኋላ ልጃቸው ሙጅታባ አሚኒ አሁን ላይ ኢራንን በበላይነት እየመሯት ይገኛሉ። ታዲያ በእስራኤል ኦፕሬሽን በርካታ የኢራን አመራሮች ተገድለዋል። በርካታ የወታደራዊ መሪ ሳይንቲስቶቹ የተገደሉባት ኢራን ምንም ሊያቆማት አልቻለም። እንዲያውም አጸፋዊ ምላሹ በእጅጉ እየከፋ ይገኛል። በዚህም የአጸፋ ምላሽ እንግዲህ ለእስራኤል ብቻ ሳይሆን ለመላው የመካከለኛ ምስራቅ ሀገራት አጸፋዊ ምላሽ እየሰጠች ትገኛለች። ከጊዜ ወደ ጊዜ በኢራን አጸፋዊ ምላሽ ጉዳት የሚደርስባቸው ሀገራቶች እየተበራከቱ እንደሆነ እየተመለከትን እንገኛለን። Iran is keeping up attacks on neighboring Gulf states. A series of drone and missile strikes targeted Kuwait, the UAE, and Saudi Arabia. Emirati air defenses intercepted several projectiles over the skies of Dubai. Drones also hit a Kuwaiti refinery for the second day running, as well as Saudi Arabia's eastern region. ባለፉት ቀናት ብቻ በተባበሩት አረብ ኤምሬት፣ በሳውዲ አረቢያ፣ በኢራን፣ በኳታር፣ በኩዌት እና በሌሎች በርካታ ሀገራት ላይ ኢራን የሚሳኤል እና የሰው አልባ ድሮን ናዳን ስትወርድ ቆይታለች። ይህም ታዲያ የመካከለኛው ምስራቅ ውጥረትን በእጅጉ ያባባሰውና ዶናልድ ትራምፕ ኢራን በእነዚህ ሀገራቶች ላይ ጥቃት ትፈጽማለች የሚል ግምት በፍጹም ስላልነበራቸው አሁን ላይ በእጅጉ እንዲከፋባቸው አድርጓል። እንደዚሁም የኃይል ማመንጫዎችን ታርጌት ያደረገው ይህ ግጭት በተለይ ደግሞ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች፣ የአሜሪካ ኩባንያዎች እንደዚሁም ደግሞ ከአሜሪካ ጋር ግንኙነት አላቸው የሚባሉ የኢነርጂ ኃይል ማመንጫ ጣቢያዎች ላይ እያንዳንዱ ጥቃት ተፈጽሞባቸዋል። ለዚህም ነው ዶናልድ ትራምፕ ወደዚህ ግጭት ሲገቡ በአካባቢው የነበረ የጦር ሰፈራቸውን ሙሉ ለሙሉ በሚባል ደረጃ ባያስወጡም ነገር ግን ቁጥራቸውን ቢቀንሱም ነገር ግን የደረሰው ውድመት በእጅጉ የከፋ ነው። በመካከለኛው ምስራቅ በሚገኙ ሀገራቶች የአሜሪካ ኤምባሲ ላይ ጥቃት ተፈጽሟል። በርካታ የአሜሪካ የጦር ሰፈሮችም ላይ ከፍተኛ የሚባል ውድመት ደርሷል። የአሜሪካ አሉኝ የምትላቸው ትልልቅ ጀቶች ሳይቀሩ በዚህ ጥቃት ወድመውባታልና አሜሪካ የአጸፋዊ እርምጃው እንደዚህ ይሆናል ብላ ስላልገመተች ዶናልድ ትራምፕ በጭፉን የገቡበት ጦርነት በቀላሉ መውጣት ከብዷቸዋል። ሌላው ኢራን የሆርሙዝ ሰርጥ መዝጋቷ ነው። ኢራን በመካከለኛው ምስራቅ ሀገራት ላይ ከፍተኛ ጉዳት እንደዚሁም በቀሪው ዓለም ላይ እያደረሰችው ያለው ጉዳት የሆርሙዝ ሰርጥ ነው። ከዚህ በፊት የኢራን ኒውክለር ነው ብዬ ያነሳሁላችሁ የሆርሙዝ ሰርጥ ነው። ኢራን ኒውክለሯን መተኮስ ከጀመረች በኋላ መላው የዓለም ሀገራት የዚህ የኒውክለር ዕጣ ፋንታ እየደረሰባቸው ይገኛል። ታዲያ ይህ ነው የውሃ ላይ ጦርነቱ በእጅጉ እየተባባሰ በመጣበት ወቅት ኢራን የሆርሙዝ ሰርጥን ከዘጋች ቀን ጀምሮ አሁን በመካከለኛው ምስራቅ ያለ የሸቀጥ እጥረት፣ ወደ ቀሪው ዓለም ይላክ የነበረ ነዳጅ በመካከለኛው ምስራቅ ሀገራት መቀመጡ እንደዚሁም ከመካከለኛው ምስራቅ ሀገራት ውጭ የሆኑት አሜሪካን ጨምሮ በርካታ ሀገራት የነዳጅ እጥረት ማጋጠሙ ተገልጿል። ይህም በሀገራችን ኢትዮጵያ እየተመለከትን የምንገኘው የነዳጅ እጥረት የመካከለኛው ምስራቅ ጦርነት በእጅጉ ከመባባሱ ጋር የተያዘ ነው። ለዚህም ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደዚህ ግጭት ሲገቡ ኢራን ይህንን ሰርጥ ትዘጋዋለች የሚል ግምት አልነበራቸውም። ባለፉት ጊዜያቶች ኢራን ማዕቀብ ሲጣልባት፣ ማስፈራሪያዎች ሲመጡባት እንደዚሁም ደግሞ ከእስራኤል ጋር በነበራት የ12 ቀን ጦርነት የሆርሙዝ ሰርጥን እዘጋዋለሁ ትበል እንጂ አልዘጋችው ነበረ። ታዲያ የሆርሙዝ ሰርጥ መዘጋቱ ደግሞ ዶናልድ ትራምፕን በእጅጉ አበሳጭቷቸዋል። ይሄ ብቻ አይደለም። የሆርሙዝ ሰርጥ ከተዘጋ በኋላ ትራምፕ ብቻቸውን እንደቆሙ ማሳያውን መመልከት ችለናል። ለዚህም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለማስለቀቅ የተለያዩ ሀገራቶችን ድጋፍ ቢጠይቁም እሺ የሚላቸው ሀገራት ማግኘት አልቻሉም። በዚህም ምክንያት ከሀያሏ ቻይና ጋር ሳይቀር እንኳን እሰጥ አገባ ውስጥ የገቡበት ሁኔታ ተመለከትን። ይህም የውሃው ጦርነት አሜሪካ ሳታስበው ገብታበት ዓለም በእጅጉ በአሜሪካ ላይ ጫና እንዲያደርስ እየሆነበት ያለው ሁኔታ መመልከት እንችላለን። ይህም ደግሞ በተለይ ደግሞ በትልቅ ሁኔታ መመልከት የምንችለው በዚህ ሰርጥ ላይ ማለፍ የማይችሉት የአሜሪካና የአሜሪካ ደጋፊ የአውሮፓ ሀገራት መርከቦች እንጂ የቻይና፣ የጃፓን እንደዚሁም ደግሞ የኢራን ወዳጅ ሀገራት መርከቦች በሰርጡ ማለፋቸው አሜሪካ በነዳጅ እጥረት ቀውስ ባለችበት ሁኔታ ቻይናና የኢራን ደጋፊዎች ደግሞ የነዳጅ እጥረት አለማጋጠሙ የኢኮኖሚ ልሽቀትን ያመላክታል። ይህም ሁኔታ ዶናልድ ትራምፕን በእጅጉ አበሳጭቷቸዋል። በተለይ የኢራን አብዮታዊ ዘብ እንዳለው ከሆነ በዚህ ሰርጥ ላይ ማለፍ የሌለባቸው የአሜሪካና በእኛ ላይ ጥቃት የሚሰነዝሩ አካላት መርከቦች ናቸው እንጂ የወዳጅ ሀገራት መርከቦችን አንዘጋም ማለታቸው ዶናልድ ትራምፕ የእርሳቸው ተዘግቶበት የሌላው መከፈቱን በእጅጉ አበሳጭቷቸዋልና ይህም ዶናልድ ትራምፕ ወደ ግጭቱ ሲገቡ ያላሰቡት ሁኔታ መፈጠሩ ግጭቱ አሁን ላይ እንዲባባስ ሌላው ምክንያት ሆኖ ተገኝቷል። ሌላው ሶስተኛው ትራምፕ ያግዙኛል ብለው ያሰቧቸው ሀገራቶች እምቢ ማለታቸው ደግሞ ይህም ጦርነት አሜሪካና እስራኤል ብቻቸውን ከኢራን ጋር እንዲዋጉ ያደረገበት ሁኔታ አለ። ከነዚህም መካከል እንግዲህ እንደ ዩናይትድ ኪንግደም፣ ፈረንሳይ፣ የመካከለኛው ምስራቅ ሀገራት፣ የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ኳታር አብረውኝ እዚህ ግጭት ውስጥ ይሳተፋሉ ብለው ቢያስቡም ነገር ግን እነዚህ ሀገራቶች ግጭት ውስጥ መሳተፍን አልፈለጉም። ምክንያቱም
በኢራን ላይ የሚደርሰው ጥቃት ቀሪው ዓለምን እየጎዳ ስለሆነ ራሳቸውን ገለልተኛ ማድረግን የመረጡበት ሁኔታ አለ። በተለይ ዶናልድ ትራምፕ በእጅጉ የተበሳጩት ደግሞ በኔቶ ነው። ዶናልድ ትራምፕ ኔቶ ከጎኔ ቆሞ በዚህ ጥቃት ላይ ይሳተፋል የሚል ሰፊ ግምት ነበራቸው። ነገር ግን ኔቶ እዚህ ግጭት ውስጥ ከመሳተፍ ይልቅ ራሱን ገለልተኛ ማድረግን መርጧል። ለዚህም ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኔቶ አባል ሀገራቶች ወደዚህ ግጭት የማይሳተፉ ከሆነ ለኔቶ የምናደርገውን ድጋፍ ሙሉ ለሙሉ በሚባል ደረጃ ለማቆም እንገደዳለን እስከ ማለት ደረጃ ደርሰዋል። ይህም ማለት ዶናልድ ትራምፕ ወደዚህ ግጭት ሲገቡ ይደግፉኛል ብለው ያሰቧቸው ሀገራቶች አለመደገፋቸው ከኢራን ለሚደርስባቸው ጥቃት አጸፋዊ ምላሽ ለመስጠት በእጅጉ እየከበዳቸው እንደሆነ መመልከት እንችላለን። On Truth Social, the US president called other countries cowards over their conduct towards the war with Iran. Let's have a look at that post in full. He says, without the USA, NATO is a paper tiger. They didn't want to join the fight to stop a nuclear-powered Iran. Now that fight is militarily won, he says, with very little danger for them. They complain about the high oil prices they're forced to pay, but don't want to help open the Strait of Hormuz. እንደዚህም ደግሞ አሜሪካ የገመተቻቸው በተለይ ደግሞ ኢራንን ያሰበችበት መንገድ ዝቅተኛ መሆኑ ይህም ዋጋ እንድትከፍል አድርጓታል። ኢራን ስትገመት በርካታ ድሮኖችና በርካታ ሚሳኤሎች ቢኖሯትም ነገር ግን የአሜሪካን ጥቃት አትችልም የሚል የዶናልድ ትራምፕ ግምት ነበረ። ነገር ግን ኢራን ከአሜሪካም ሆነ ከእስራኤል የሚደርስባትን ጥቃት ከመቋቋምም በላይ በአጸፋዊ እርምጃ በርካታ ውድመቶችን እያደረሰች ትገኛለች። አሜሪካ አሉኝ የምትላቸው የጦር ሰፈሮች ተመተውባታል። አሉኝ የምትላቸው ዋና ዋና ጀቶች በዚህ ጦርነት ላይ በምን ያህል ደረጃ እየከሸፉ እንደሆነ ስንመለከታቸው የአሜሪካ ጣፋንታ ወደ ከፋ ደረጃ እየሄደ የሚያሳይበት ሁኔታ እንመለከታለን። ታዲያ ዶናልድ ትራምፕ በዚህ ግጭት ሰተት ብለው እንደገቡበት ሰተት ብለው መውጣት አልቻሉም። ምክንያቱም አሜሪካ ወደ ሰላም ስምምነት ለመምጣት እቅድ ይዛ ነበረ። ነገር ግን የኢራን መንግስት አልተቀበለንም። በዚህ ምክንያት የ48 ሰዓት አስቸኳይ ጊዜ አዋጅ አውጀናል ሲሉ ዶናልድ ትራምፕ ገልጸዋል። To the Middle East and President Trump's deadline approaching after his new threat to Iran if the Strait of Hormuz is not reopened. President Trump telling Iranians last night they have 48 hours to unblock the strait or he would obliterate their power plants. Iran replied that all energy facilities belonging to the United States will be targeted in response. ትራምፕ ወደ ሰላም ስምምነት ለመምጣት ፍላጎት የለኝም ፍላጎት አለኝ የሚል የተለያየ ሁለት አይነት የተወዛገበ ሀሳቦችን ቢያመጡም ነገር ግን ዶናልድ ትራምፕ ፍላጎት ቢኖራቸውም የኢራን አብዮታዊ ዘብ እንዳለው ከሆነ ከአሜሪካ ጋር የሚደረግ ምንም አይነት የሰላም ስምምነት የለም ሲል ገልጿል። በዚህም እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የመጨረሻ ያሉትን እርምጃ ለመውሰድ መወሰናቸውን ገልጿል። በዚህም በ48 ሰዓት የጊዜ ገደብ ውስጥ የኢራን መንግስት የሆርሙዝ የባህር መተላለፊያ ካልከፈተ የኢራን የኃይል ማመንጫዎች ላይ ከፍተኛ ጥቃት እንሰነዝራለን ሲሉ ዶናልድ ትራምፕ ገልጿል። ይህም ሁኔታ እንግዲህ በሁለቱ ኃይሎች መካከል ያለውን ሁኔታ ያካረዋል እንጂ የሰላም አማራጮችን ያመጣል ብለን አንመለከትም። ምክንያቱም ኢራን የሆርሙዝ ሰርጥን አልከፍትም የሚል መግለጫ ከወጣች ሰንበትበት ብላለች። ኢራን የሆርሙዝ ሰርጥ ወዳጅ ሀገራቶች ያልፉበታል፣ ጠላቶች ግን አያልፉበትም ብላ ይህንን ማድረግ ከጀመረች ሰንብታለች። ታዲያ ይህንን ውሳኔዋን ለመቀልበስ ደግሞ ምንም አይነት አስገዳጅ ሁኔታዎችን እየተመለከተን አንገኝም። ይህ ባለበት ሁኔታ አሜሪካ ደግሞ የሆርሙዝ ሰርጥ እንዲከፈትላት ትፈልጋለች። ዶናልድ ትራምፕ ብቻቸውን አልችል ሲሉ ቀሪው ዓለምን ሲጠይቁ ቀሪው ዓለም ደግሞ ከአሜሪካ ጋር አልሳተፍም በማለቱ ትራምፕ ይህንን አስገዳጅ ውሳኔ ለመወሰን እንደተገደዱ ተገልጿል። President Trump is calling on countries from the UK and France, South Korea and Japan, even China, to help keep open the Strait of Hormuz, that vital shipping lane, as Iran tries to strangle the flow of oil from this region. ታዲያ ለዶናልድ ትራምፕ የ48 ሰዓት እንግዲህ የአስቸኳይ ጊዜ ገደብ የኢራን አብዮታዊ ዘብና የኢራን ፕሬዚዳንት መሱድ ፔዜሽኪያን መግለጫ ሰጥተዋል። የኢራን አብዮታዊ ዘብ እንዳለው ከሆነ የሆርሙዝ ሰርጥ የተዘጋው ለጠላት ነው እንጂ ዋና ዋና ለሆኑ ሀገራቶች አልዘጋንም ብሏል። በዚህ ምክንያት እንግዲህ የኢራን አብዮታዊ ዘብ መንግስት ይህ ጥቃት የሚሰነዘርብኝ ከሆነ ብሎ ያስቀምጣቸው ዋና ዋና ነጥቦች አሉ። የመጀመሪያው የወደመው የኢራን የኃይል ማመንጫ ተገንብተው ስራ ላይ እስከሚውሉ ድረስ በምንም አይነት ሁኔታ የሆርሙዝ ሰርጥን አንከፍትም ሲል የኢራን አብዮታዊ ዘብ ገልጿል። If the United States threats regarding Iran's power plants are carried out, the following punitive measures will be taken immediately. 1. The Strait of Hormuz will be completely closed, and it will not be reopened until our destroyed power plants are rebuilt. ይህም ማለት በተለይ ደግሞ አሁን ባለው ግጭት ላይ የአሜሪካና የእስራኤል ጥምር ጦር በኢራን በርካታ ውድመቶችን አድርሷል። እነዚህ ውድመቶች ወደ ቦታቸው የማይመለሱ ከሆነ የሆርሙዝ ሰርጥን አንከፍትም ማለቱ ይህ ግጭት ለበርካታ ቀናት እንደሚቀጥልና በዚህም ግጭት ደግሞ የሆርሙዝ ሰርጥ ከመዘጋቱም በላይ የዓለም የነዳጅ ዋጋ በእጅጉ እንደሚያሻቅብ የሚያሳይበት ትልቅ ማሳያ ነው። እንዲሁም በሁለተኛነት ደረጃ የኢራን አብዮታዊ ዘብ እንዳለው ከሆነ ሁሉም የእስራኤል የኃይል ማመንጫ፣ የኤነርጂ መሰረተ ልማቶች እንዲሁም የመረጃና የኮሚኒኬሽን ቴክኖሎጂዎች
መጠነ ሰፊ እርምጃ ለመውሰድ ተዘጋጅተናል ሲሉ ገልጸዋል። አሁን ከምንወስዳቸው ጥቃት በዘለለ ከፍ ወዳለ ጥቃት ለመሸጋገር አቅደን እየሰራ እንገኛለን። የአሜሪካ መንግስት በኢራን ላይ አዳዲስ ጥቃት የሚፈጽም ከሆነ እኛም አጸፋዊ ምላሽ ለመስጠት እንገደዳለን ብሏል። 2. All power plants, energy and information and communications technology, ICT, infrastructure of the Zionist regime will be widely targeted. በሶስተኛነት ደረጃ በክልሉ የሚገኙ የአሜሪካ ኩባንያዎች ሙሉ ለሙሉ ይወድማሉ ሲል አብዮታዊ ዘቡ ገልጿል። በተለይ በመካከለኛው ምስራቅ የሚገኙ የአሜሪካ ኩባንያዎች እጣ ፋንታቸው ወደ ከፋ ደረጃ እየደረሰ ይመስላል። ባለፉት ቀናቶች የተለያዩ የአሜሪካ ሼር ያለባቸው ኩባንያዎች ላይ የኢራን መንግስት ጥቃት ሲፈጽም ነበረ። ታዲያ እነዚህ ጥቃቶችን አጠናክሮ የሚቀጥል ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ ኩባንያዎች እጣ ፋንታቸው የመውደም ሊሆን የሚችልበት ሁኔታን እንመለከታለን። 3. All similar companies in the region that have American shareholders will be completely destroyed. በአራተኛነት ደረጃ የአብዮታዊ ዘቡ ያስቀመጠው በአሜሪካ የጦር ሰፈሮች የሚገኙ ጎረቤት ሀገራቶች የኃይል ማመንጫ ላይ ጥቃት እንፈጽማለን ብሏል። እዚህ ላይ የምንመለከተው በተለይ የአሜሪካ የጦር ሰፈሮች ላይ በርካታ በሚባሉ ሁኔታ ጥቃት ተሰንዝሮባቸዋል። አሁን ከጥቃትም ከፍ ብሎ ደግሞ በተለይ የአሜሪካ የጦር ሰፈር የሚገኝባቸው የመካከለኛ ምስራቅ ሀገራት ላይ የኃይል አማራጫቸው ላይ ጥቃት መሰንዘር ነው። በዚህ ምክንያት በመካከለኛው ምስራቅ ከፍተኛ የውሃ እጥረት እንደዚሁም ደግሞ ሌሎች ችግሮች ሊፈጠሩ ይችላሉ የሚል ከፍተኛ ግምት እየተሰጠ ይገኛል። 4. The power plants of the countries in the region that host American bases will be our legitimate targets. ይህም ሁኔታ የአሜሪካው ፕሬዚዳንት እንግዲህ የ48 ሰዓቱን ገደባቸውን ሙሉ ለሙሉ ያነሳሉ ወይስ ደግሞ ሰዓቱ ሲጠናቀቅ በኢራን ላይ አዳዲስ ጥቃትን ይፈጽማሉ የሚለው ትልቁና ተጠባቂው ጉዳይ ነው። በዚህም ጉዳይ ላይ እንግዲህ የኢራኑ ፕሬዚዳንት መሱድ ፔዜሽኪያን የራሳቸውን ሀሳብ ገልጸዋል። በኤክስ ገጻቸው ላይ ባሰፈሩ ጽሑፍ እንዳሉት ከሆነ ዛቻና ሽብርተኝነት የሚያጠናክረው የኢራንን አንድነት ነው ሲሉ ገልጸዋል። በተለይ ከአሜሪካም ሆነ ከእስራኤል የሚደርስብን ዛቻ የሚደርስብን ጥቃት አንድነታችንን እያጠናከረው ይሄዳል እንጂ የኢራንን መንግስት ለማፈራረስ ምንም አይነት አቅም አይኖረውም ብለዋል። አያይዘው እንዳሉት ከሆነ የሆርሙዝ ወሽመጥ መሬታችንን ከማስደፈር ይጠብቅልናል ሲሉም ገልጸዋል። ይህም ማለት በመካከለኛው ምስራቅ ላለው ውጥረት እንግዲህ የሆርሙዝ ሰርጥን እንደ ዋነኛ መሳሪያነት እየተጠቀሙበት ይገኛል። በተለይ ደግሞ የአሜሪካ ዛቻ ኢራንን ከካርታ የማጥፋት የሚባለው ሀሳብ የማይታሰብና የዋለ ፈሰስ ነውም ብለዋል። ታሪክ ሰሪ የሆነው የኢራን ህዝብ እነዚህ ዛቻዎች አያስቆሙትም። በአንድነት ጠንክረን የአሜሪካንም ሆነ የእስራኤል ጥቃት ሙሉ ለሙሉ ለመቋቋም አቅም አለን ሲሉ ገልጸዋል። ታዲያ እነዚህ ሁኔታዎች ባሉበት ሁኔታ እንግዲህ በአለፉት 48 ሰዓት ውስጥ እንኳን በርካታ አዳዲስ ጥቃቶችን እየተመለከትን እንገኛለን። እስራኤል በቴህራን በርካታ ቦታዎች ላይ ውድመት አደርሳለች። በዚህም እንግዲህ የበርካታ ሰዎች ህይወት ማለፉን የኢራን መንግስት እየገለጸ ይገኛል። በዚህም እንግዲህ ኢራን በሰጠችው አጸፋዊ ምላሽ በቴል አቪቭ እና በተለያዩ የእስራኤል ከተሞች ላይ ከፍተኛ የሚባል ውድመት እየደረሰ እንደሆነና በዚህም በእስራኤል ከዚህ በፊት ከታዩት በርከት ብሎ ቁጥር የሟቾች ቁጥር እየተመለከት እንገኛለን ተብሏል። ይህም እንግዲህ በተለይ በመካከለኛው ምስራቅ ያለው ጦርነት በእጅጉ ከፍ እያለ የመጣበት ሂደትን ይህም ግጭት ከጊዜ ወደ ጊዜ የማባባስ ሂደት እንጂ የሰላም አማራጮችን ይዞ የሚመጣ የመፍትሄ ሀሳብን እየተመለከትን አንገኝም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሚወጡት ማስፈራሪያ ወይም ዛቻ የኢራን አብዮታዊ ዘብ ደግሞ አጸፋዊ ምላሽ ለመስጠት እገደዳለሁ ወይም ደግሞ አጸፋዊ ምላሽን ለመስጠት ዝግጁ ነኝ እያለ ይገኛል። ታዲያ እነዚህ ዛቻዎችና ማስፈራሪያዎች፣ እነዚህ የሚሰነዘሩ ጥቃቶች በመካከለኛው ምስራቅ ያለው ውጥረት ቀሪው ዓለምን በእጅጉ እየጎዳው እንደሆነ እንመለከታለን። ይህም በቀጣይ ቀናቶች ደግሞ በመካከለኛው ምስራቅ ምን ይፈጠራሉ የሚለውን ጉዳይ በእጅጉ ተጠባቂ እንዲሆን ያደርገዋል። ምክንያቱም የዶናልድ ትራምፕ የ48 ሰዓት የሰዓት ገደብ ሲጠናቀቅ ምን አይነት ጥቃት ይፈጸማል፣ እንደዚሁም ኢራንስ ምን አይነት አጸፋዊ እርምጃ ትሰጣለች የሚለው ትልቅና ተጠባቂ ጉዳይ ነው። በእነዚህ ጉዳዮች ላይ ደግሞ የሚኖር ሀሳብ ካለ በቀጣይ ቀን የማደርሳችሁ ነው የሚሆነው። ውድ የሀሳብ ሌሊ ተከታታዮቻችን ለዛሬ የነበረኝ የሀሳብ ሌሊ ፕሮግራም ይህን ይመስል ነበረ። እናንተም እስከ ፕሮግራም የፍጻሜ አብራችሁ ስለቆያችሁ ከልብ እያመሰገኑ የሀሳብ ሚዲያ የዩቲዩብ ቻናል ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ ቀን በሌሎች መረጃዎች እስከመመለስ ደግሞ ቸር ቆዩ።